ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እስቲ ከአንድ ሚዲያ ላይ ያገኘሁትን ነው እንድንወያይበት የምንፈልገው። አንዳንዴ ሚዲያ ላይ የቀረቡ ነገሮች እውነት አይመስሉንም ማለት ነው፣ ግን እውነት ነው። የኔም እስኪ ታሪኬን አካፍላችኋለሁ። በመጀመሪያ ወደዛ እንሂድና እቺ እህት እንዴት እንደተታለለች በተለይ ሃይማኖታችንን ተገና አድርጎ የሚመጡ ሰዎች እኛ ደግሞ ያው ሃይማኖተኛ ሰው አያታልልም፣ ሃይማኖተኛ ሰው እግዚአብሔርን ይፈራል፣ ቢያንስ መስፈርታችን ፈሪሃ እግዚአብሔር ነው ብለን ስለምናስብ እንደዚህ መታለል ውስጥ ይመጣል ማለት ነው። እንግዲህ እስኪ ታሪኩን ሙሉውን እንድትመለከቱት ምጋብዛችሁ ወደ ኢትዮ ኢንፎ የሚለው ነው ሸገር ኢንፎ ላይ ሄዳችሁ ሙሉውን እንድትመለከቱት ጋብዛችኋለሁ። ግን ጥቂት ምን ያህል ገንዘቧን በካልኩሌት አድርገው ገንዘቧን እንደበሏት ነው የምናየው ማለት ነው። እንደዚህ አይነት ሰዎች በጣም ጨካኞች ናቸው። እስቲ እንመልከትና እንመለስ። በተመሳሳይ ስድስታችንም በተመሳሳይ በሃይማኖታችን የመጣው በቁርባን ነው ማገባው እያለ እንግዲህ እዚህ ላይ እንደምንመለከተው ካልኩሌት አድርጎ ሽማግሌ ይላክ ሲባል ሽማግሌ እንደማይላክ ሽማግሌ እንደማይልክ ሊያገባት እንደማይፈልግ ብዙ ሰዎችን እያታለለ እንደሆነ በጣም ነው የሚያውቀው ማለት ነው። ግን እንደዛ በቃ ጨካኞች ናቸው ማለት ነው። እኔም እንደዚህ አይነት ነገር ገጥሞኛል። ትንሽ ቆየት ይላል። በ2015 ከዛሬ 3 አመት ወይ 2 አመት በፊት ማለት ነው። እንደዚሁ እኔ እንኳን በፌስቡክን ነገር እንኳን ብዙ አይመቸኝም ማለት በፌስቡክ ላይ ፐርፐዝሊ ለዓላማ ስራ ፈት ነው እንጂ የሚገባው ስራ ያለው ሰው ወይም ደግሞ ቢዚ የሆነ ሰው ፌስቡክ ላይ እንደማይገኝ ቢገኝም ደግሞ ቶሎ አየት አድርጎ እንደሚወጣ እንጂ እየተከታተለ በየጊዜው ሃይ እንዴት ነሽ፣ በዚህ ወጣሽ፣ በዚህ ገባሽ እንደማይውል አውቃለሁ። ሁለተኛ ፌስቡክ ላይ ያየሁት ነገር መናገር ብችል በጣም ደፋሮች ናቸው። እዛ ላይ ፕሮፋይል ላይ ያለ ሰው ገብቶ እንኳን ፕሮፋይሉን አይቶ መናገር ቢችሉ ምንም አይደለም። ሰው ከፕሮፋይል መገመት ይቻላል ማለት ነው። ፕሮፋይሉን በማየት ብቻ የዛን ሰው ማንነት መገመት ይቻላል ማለት ነው። ግን እሱንም አያደርጉም ማለት ነው። ዝም ብሎ ሃይ ሲሉ ሃይ ካላቸዋቸው ወደ ድፍረት ለምሳሌ በቀደመም የገጠመኝ ነገር አለ። ሃይ አለ ሃይ አልኩት፣ እራት በላሽ ወይ አለ። አይ እራት አልበላም አልኩት። ውፍረት አስቸገረሽ ወይ አለ። አዎ አልኩት። ስፖርት ለምን አሰሪ ማለት ስፖርት አልወድም አልኩት። እኔ ባሰራሽ ስፖርት ጥሩ ነው። በቃ እዚህ ጋር ከተነው ማለት ነው። ምክንያቱም ልሁን ምንድነኝ ምን ሳይታወቅ እንግዲህ ይሄ ንግግር ብለው ነው የኛ ሀገር ወንዶች ማለት ነው። ዞሮ በእርግጥ በፌስቡክም ተገናኝተው ጥሩ ትዳር ጥሩ ላይፍ ላይ ያሉ ሰዎችም አውቃለሁ፣ በተጨባጭ ማለት ነው። እንደዚህ ሰው በሚያወራው ወሬ ብቻ አይደለም፣ በተጨባጭም አውቃለሁ። 80-90% ግን በቃ ለማታለል የመጡ ሰዎች ናቸው ማለት ነው። እኔ ግን እንደዚህ አይነት አይደለም የገጠመኝ። ወደ ስልክ የተደወለ ማለት ነው። ወደ ስልክ የተደወለ አነሳሁት። ስልኬ ላይ ነው ያገኘሁሽ፣ እኔ አላውቅሽም አለ። አይ እኔም አላውቅሽም፣ እንደውም ስብሰባ ላይ ነበር፣ የሆነ ሚቲንግ ላይ ነበርኩኝና ከዛ በኋላ ነው አነሳሁት ማለት ነው። አጋጣሚ ስለማላውቀው ስልክ ስለሆነ የሆነ አይዶ ነው እንዴት እንዳነሳሁት ትዝ አይለኝ። አይ ስልክሽን ስልኬ ላይ ባገኝ ነው አለ። አይ ምናልባት ለኢንፎርሜሽን ሰዎች ስልክ ሰጥተው እንዳይሆን የማውቃቸው ሰዎች ለማላውቃቸው ሰዎች ስልኬን ይሰጣሉ። ምክንያቱም እኔ የምሰራው እንደዚህ ቦታ ነኝ፣ አንተስ እንደዚህ ነህ ወይ አልኩት። ማለት ከእኔ ስራ ጋር ግንኙነት ካለው ስራው ብዬ ማለት ነው። አይ አይደለሁም አለኝ ማለት ነው። እንግዲህ አላውቅም፣ ካስታወስኩ እደውልልሃለሁ፣ ካላስታወስኩ ግን በቃ በዚህ መልኩ ነው። ኢንፎርሜሽን ደውለ ጠይቅ ተብለ ተሰጥቶ አንዳንድ ሰዎች ይሰጣሉ፣ የግል ስልክ ማለት ነው። መሰጠት ያለበት የቢሮ ስልክ ነው ኖርማሊ ኢንፎርሜሽንም ቢፈልግ ማለት ነው። ከዛ በዚህ ተለያየን ማለት ነው። ከዛ ምንም ላስታውሰው አልቻልኩ ማለት ነው። በሶስተኛ ቀን ደወለና እንግዲህ ያን ቀን እኔ የምሰራው እዚህ ቦታ ነው፣ ስለዚህ ለኢንፎርሜሽን ደውለህ እንዳይሆን ብዬ የለ ሰፈርሽ መጥቼ ነበር አለ። አይ ቢሮ ውስጥ የለሁም አልኩት መሰለኝ።
ከዛ መልሶ አሁንም በሶስተኛው ይሁን በአራተኛው ቀን መልሶ ደወለና ቢሮሽ ጋር ነኝ አለ። እሺ ና ቢሮ አልኩት። ምን አይነት ሰው እንደሆነ ማየትም ፈለግኩ ማለት ነው። ከዛ ቢሮ የመጣ ትልቅ ሰው እውነት ማታለል ውስጥ ይገባል ብዬ ትልልቅ ሰዎች ተስፋ ሲቆርጡ ወደ ማታለል ገብተዋል መሰለኝ። አሁን የሴትዮዋም ትልቅ ሰው ነው ብላ ነው አይደል አንድ የሚያመነችው አይደል ይመስለኛል። ሳይሰሩ ብዙ ዘመናቸውን አልፈው ወይ ሰርተውም ሲያጠፉ ሲዘሉ ሲጨፍሩ ከርመው ሀብታም መሆን ሲያቅታቸው የሰውን ገንዘብ መሰብሰብ ላይ ትኩረት ያደረጉ ይመስለኛል። ትልቅ ሰው ነው። እሺ በቃ አየሁት። ብዙ ከኔ እንትን ጋር አብሮ ባሄድም እንዲሁ ፊዚካሊ ማለት ነው። ፊዚካሊ ያው የምትወዱት አይነት ታይፕ አለ አይደል? እንደዚህ አይነት ታይፕ አይደለም፣ ግን ትልቅም ነው አይታወቅም። በስልክ እግዚአብሔር እንግዲህ ያገናኘን ከፈለገም ሊሆን ይችላል ብዬ ሊያው ብዬ እሺ አልኩት ማለት ነው። እሺ ማለት ጓደኝነት አይደለም። በቃ እንትና ሪጀክት አላረኩትም ማለት ነው። ሪጀክት ለማድረግ እኮ ከዛ በኋላ አለማናገር ከዛ በኋላ ስልክ አለማንሳት ምናምን አይደል አላደረኩም። ከዛ በኋላ እንዲሁም በቃ መኪና አስመጭ መሆኑን ተነገረኝ። መኪና አስመጣለሁ መንጃ ፈቃድ አለሽ ወይ ምናምን አለ። አለኝም አላልኩትም። ግን እስካሁን እንዴት አላገባህም አልኩት ስለው እኔ እንደውም ከዚህ በፊት ለማግባትም እቅድ አልነበረኝም። ዛሬ አዲስ አበባ ነገ የሆነ ክፍለ ሀገር ነኝ ምንም አልተሰማኝም ነበር። በኮሮና ጊዜ ግን ሁሉም ሸትዳውን ሲሆን እቤት ስቀመጥ ብቻዬን ሁሉ ነገር ትዳር ቢኖረኝ ኖሮ እንደዚህ አልሆንም ነበር ብዬ አሰብኩ። አሁን ነው ያሰብኩት። እንዴት አሁን አሰብኩ? ያ የሆነ ጥሪት ነገር ሲኖረኝ እሱ እስኪኖረኝ ነበር የምታገሰው ማለት ማግባቱን ያልፈለኩት። አሁን ግን የራሴ የሆነ ነገር ካለኝ ባገባስ ብዬ አሰብኩ አለ። እንግዲህ ይሄ አንድ ክሊክ ማድረጊያ ነው። ያው ሴት ልጅ በገንዘብ ምናምን ትሉ የለ ምንም አላልኩም። ኤጁኬሽናል ባክግራውንዱ 8ኛ ክፍል ነኝ ምናምን አለ። ትምህርት እንግዲህ ሰው ትምህርት የሚያስፈልገው ለምንድን ነው? አይምሮን ለማስፋት ነው። ዲግሪ ዲፕሎማ ወይ ማስተርስ ብንይዝ አይምሮን ለማስፋት ነው እንጂ ለሌላ ነገር ይጠቅማል ብዬ አላስብምና አይምሮ ሰፊ ከሆነ አብረን ማለት እስቲ ሊያው ብዬ ዝም አልኩ ማለት ነው። ምክንያቱም ኳሊፋይድ የሆነም ሰው ችግር አለው፣ ያልተማረም ሰው ችግር አለው ማለት ነው። ምንም አላልኩም። በልጅነቴ ነው ንግድ የጀመርኩት። ከዛ እንዲህ ሄጄ ከዛ እንደዚህ ሄጄ ከዛ እንደዚህ ሄጄ ብዙ ነገር አወራልኝ ማለት ነው። እዛ መንጃ ፈቃድም እንድታወጪ አግዝሻለሁ አለ። እኔ እኮ በጣም ድሮ ውጪ ለመሄድ ብዬ ያወጣሁት መንጃ ፈቃድ አለኝ፣ ግን አልተናገርኩም ማለት ነው። ከዛ ለካ ካልኩሌት ተደርጎ ነው የተመጣው። በማውቀው ሰው ነው ስልኩም የተሰጠው። አላቅም የተባለውን ፐርፐዝሊ ነው ማለት ነው። ከዛ ምን ተፈጠረ መሰላችሁ? በሆነ ወቅት የሆነ ነገር ገጠመኝና የቤተሰብ ቤት አለ፣ እሱን ለመሸጥ አሰብኩ ማለት ነው። ሳስብ ነው ከዛ በፊት ብር እንዲያበድረኝ ደወልኩለት። ያው ሀብታም ከሆነ ብዬ ነው። ብር አበድረኝ፣ የሆነ ኬዝ ገጥሞኝ ማለት ነው። ብር አበድረኝ፣ ከዛ ቤቱን ሲሸጥ እሰጥሃለሁ አልኩት ማለት ነው። ኢሚዲየትሊ ብሩን ያው ቤት እየሰራሁ ነው የለኝም አለ። እንደ ሴትዮዋ ቤት አላሳየኝም እንጂ ማለት ነው። ጧት ላይ ነው እንዲያልኩት። ከሰዓት ላይ ስልክ ይደወላል። ከዛ በኋላ ይደወላል። አላነሳሁም። ስብሰባ ነበርኩ። ከሰዓት በኋላ ደወልኩና ምን ነው ስለው አይ ቤትሽን የሚያይ ደላላ ይዤ ልመጣ ፈልጌ ነበራል። ወዲያው ክሊክ አረገ አይምሮዬ ማለት ነው። ወይ ራሱ ደላላ ነው ወይም ደግሞ እቺ ነገር ካፌ ስትወጣ ቤቱን አሽጦ ብር ሊወስድ ፈልጓል ማለት ነው የሚል ማለት ኢሚዲየትሊ ነው ያሰብኩት። እንዴ የፈለገ ሰው ቢሆን እንዴት እንደዚህ አይነት ነገር ያደርጋል? እኔ አማራጭ ነው እንደ አማራጭ ነው ብር ካገኘ ብሩን የምፈልገውን ብር ካገኘው መሸጥ አልፈልግም። ስለዚህ እንዴት ነው ይሄ ነገር ብዬ አሰብኩ ማለት ነው። ከዛ ያም ደላላ አሁን
ይሸጣል ብዬ ስልክሽን ሰጥቼው ስልክሽን ሳታነሺ ቅብር ጥሴ ምናምን አለ። ዝም አልኩ ማለት ነው። አሁንም ያው ይደውላል በየቀኑ ስልክ ይደውላል። ያው ሰላምታ ነው፣ ሰላም እንባባላለን ምናምን። ከዛ አጋጣሚ ሆነና በዛው አጋጣሚ የነገርኳቸው ሰዎች ቤቱ የሚገዛ ሰው ያመጣሉ ማለት ነው። አሁን በቃ በጣም ደስ አለው። በጣም ደስ አለው። ሊሸጥ ነው። ከዛ ብሯን ሊቀባበል ነው ማለት ነው። ከዛ ምን ሆነ መሰላችሁ? በሆነ ነገር ተፈረሰ ማለት ነው። በሆነ እንግዲህ የረጅም ታሪኩን ነው ማሳጠርላችሁ ማለት ነው። 2014 ነው የተገናኘነው። 2015 ነው የተለያየነው ነው 2015 የተገናኘነው 2014 አመት ከምናምን መሰለኝ እንደዚሁ ስንበዛበዝ የቆየ ነው ማለት ነው። ከዛ ግን እኔ በጥንቃቄ ነበር የማየው ማለት ከዛ አፈረስኩት ማለት ነው። በጣም ተናደደ። ለምን አፈረሽዋል? ምን ይሰራልኛል? እኔ ባልኩት ብር ካልተሸጠ ለምን ቀነሳለሁ አልኩት። እንዴ ምን ላደርግበት ስለው መኪና እናስመጣበታለን አለ። ከዛስ አልኩት እኔ ቤት ሸጬ የተሻለ ኑሮ ለመኖር ነው እንጂ መኪና ለማስመጣት ነው እኔ ቤት የምሸጠው አልኩት። ምን ልሰራ ስለው ስራሽን ነው የምትቀጥይው አለ። ከዛስ የሚመጣውን መኪና እኔ ብዙ ጓደኞች ታርጋ የሌለው መኪና ይዘው የሚንቀሳቀሱ ሰዎች አውቃለሁ። መኪናው እስኪሸጥ ድረስ መኪናውን ትይዣለሽ አለ። ከዛ አብረን እንኖራለን። ይሁ እንግዲህ ዋይስ ካልሆናችሁ ሴቶች እግዚአብሔር ከረዳችሁ ነው የሚነግራችሁ። በጣም መጸለይ ያለባችሁ እግዚአብሔር እንዲረዳችሁ ነው። ሴትም ይሁን ወንድም የተታለለ ሊኖር ይችላል፣ በግልጽ ላይ ያወጣ ይችላል እንጂ ማለት ነው። ስለዚህ ትልቁ ነገር መጠንቀቅ መቻል ያለባችሁ በጣም እግዚአብሔር ይርዳ። በእውነት የራሳችሁን ገንዘብ አሳልፎ ለእንደዚህ አይነት አሳልፎ አይስጣችሁ ማለት ነው። ሶስተኛ መደብ ነው ያደረገው አብረን መኖር ማለት ነው። መጀመሪያ ብሩን ይወስዳል፣ መኪና ያስመጣል። መኪና የሚመጣው በሱ ንግድ ፍቃድ ነው። እኔ ምን ቤት ነኝ እስቲ አስቡት። ብሩን ወሰደ፣ ንግድ ፍቃዱ የሱ ነው። መኪና የማን ሆነ? የሱ ሆነ ማለት ነው። አያችሁ፣ እቅዱ ይሄ ነበር። እንግዲህ እሱ 8ኛ ክፍል እኔ ማስተርስና ምናምን ያለኝ ሴት ለማታለል ራሱ ሐሳቡ እቅዱ ራሱ ያናሃል ነው ማለት ነው። ምንም አላልኩም፣ ታዝቤ ዝም አልኩ ማለት ነው። ከዛ ባህሪው ተቀይሯል ማለት እንደ በፊቱ አይደለም። ብዙ ነገር ይላል ማለት ነው። እና ቤቱን መሸጡን ተውሽ እንዴ ሲለኝ እባክህ ለምን እሸጣለሁ እለዋለሁ። ይሄ እናት አባት የሚባል ቅርስ የሚባል ነገር አይሰራም፣ ሸጦ መጠቀም ነው። ሸጦ ምን አላማው እሱ ስለነበረ ማለት ነው። ከዛ በጣም እንደዚህ ሲለኝ አንድ ቀን ላሳጥረውና ነገሩ እኔ እኮ ወንድም አለኝ ውጪ ማለት ነው፣ የጋራ ነው እንትናችንና እኔ እኮ የወንድሜ ውክልና የለኝም አልኩት ማለት ነው። ከዛ በጣም ማለት የመጨረሻ በዚህ ሰውዬ ተስፋ እንድቆርጥና እንድለይ ያደረገኝ ነገር እንደሆነ ታውቃላችሁ። እኔ ይቅርታ አርጊልኝ እኔ ወንድምሽ ላይ ሌላ ነገር አርጊ እያልኩሽ አይደለም። ወንድምሽን ሆኖ ውክልና የሚሰጥሽን ሰው ላምጣልሽ አለ። እንግዲህ አስቡት፣ በወንድሜ ላይ ሸፍጥ ላይ ሰራ ማለት ነው። እንግዲህ ፍቅር ቢይዘኝ ኖሮ እንደሱ ነበር መሆኑ። ያው እግዚአብሔር ይመስገን ያላግባ ፍቅር ውስጥ የማይከት አምላክ፣ ካልተገባ ሰው ጋር እንድንቆራኝ የማይፈልግ አምላክ አጠገቤ ያለ። እኔ እንኳን እንደዚህ አይነት ነገር ውስጥ እንኳን ብገባ ማለት ነው ያው በሰውኛ ስለሄድኩ ማለት ነው። ሌላም እነግራቸዋለሁ ቆይ እና ከዛስ አልኩት። ከዛ ውክልና ይሰጥሻል ወንድምሽን ሆኖ፣ ከዛ ቤቱን ትሸጫለሽ፣ ከዛ በስምሽ ነው የምትገዢውለት ቤት አለ። ለአንድ አመት ያህል ከአንድ አመት በኋላ እንግዲህ ምን ላይ ያደርገኝ እንዳሰበ አላውቅም። ለአንድ አመት ያህል በስምሽ ቤቱን ትገዣለሽ። እንግዲህ የወንድሜን ማለት ነው፣ የኔን አይደለም። የኔንማ የተበላ ቁብ ነው በሱ ቤት። ለወንድምሽ በስምሽ ትገዥለታለሽ፣ ከአንድ አመት በኋላ ታዞሪለታለሽ ስም። ለምን አስፈለገ እስቲ አስቡት። በቃ ይሄን ጊዜ በጣም ተስፋ ቆረጥኩበት ማለት ነው። በጣም ያላግባብ ጊዜን እያጠፋሁ እንደሆነ፣ ያላግባብ ከማይረባ ሰው ጋር እንደነበርኩ
በርግጥ ብዙ ነገሮችን ይያለሁ፣ ብዙ ጥንቃቄዎችን አድርጌያለሁ። እንደውም አጠገቤ ቢኖር ምንም አይነት ነገር እንደማላደርግ እርግጠኛ ነበርኩ። ከዛ በጣም ታዘብኩ ማለት ነው። ይሄ ወንድሜን እንድከዳ ያደረገ ሰው እንግዲህ በወንድሜ ላይ እንግዲህ አስተሳሰብን አይቀየርም። በርግጥ እግዚአብሔር ነው የረዳኝ፣ በእውነት በጣም እግዚአብሔር ነው የረዳኝ። እኔ ራሴን ማመስገን አይደለም ግን ትምህርት እንድታገኙበት ነው። ብዙ ታሪክ አለ፣ ሙሉን ብነግራችሁ ረጅም ነው፣ ያው ማሰልቸት ስለሚሆን ማለት ነው። ብዙ ነገሮች በትዝብት እያለፍኩ ሳልናገር ለመለየት ነበር የማስበው ማለት ነው። ከዛ በቃ ይሄ ሰውዬ ጤነኛ አይደለም ነው ብዬ ነው ያሰብኩት። እሱን አምኜ አብሮኝ የተወለደውን ወንድሜን ብዙ ነገር ያደረገልኝን ወንድሜን ከድቼ እሱ ጋር ያመጣውን ሰውዬ ወንድሜ ነው ብዬ ፎርጅድ ውክልና ተሰጥቶኝ ከዛ ቤት ሸጬ ይሄ ሁሉ ኃጢያት አሰርቶኝ እኮ እንድጠቀምም አይደለም እሱ ሊወስደው ማለት ነው። አሁን እኔ የቅድሙን ታሪክ ሳይ ከኔ ታሪክ ጋር በጣም ስለተመሳሰለ ነው ልንገራችሁ ብዬ ማለት ነው። ቤተሰቦቼ በጣም ጥንቃቄ፣ ሴቶች በጣም ጥንቃቄ ማድረግ መቻል አለባችሁ። ከማጋ ነው የምትሉት የሚያወራውን በጣም አንደርስታንድ አድርጉት። ምን አላማ አለው? አሁን ይሄ ሰውዬ የቅድሙ ሰውዬ የኔው አይደለም፣ የኔ እንደውም ተውት፣ እግዚአብሔር ረድቶኛል። ያ ሰውዬ በጣም ሴትዮዋ ታሳዝናለች። አረብ ሀገር የሰራችበትን ካልኩሌት አድርጎ የቤተክርስቲያን ቄሶችን አታሎ አሁን የሚበላው ምግብ ይጣፍጣል፣ የሚበላው ምግብ ሰውነት ይሆነዋል፣ የሚበላው ምግብ ይስማማዋል፣ አይስማማም። ስላላወቀ ነው። መርገም ነው፣ እሳት ነው ቤት ውስጥ ያስገባው ማለት ነው። ስለዚህ ብዙ ታሪኮች በየቤቱ አሉ እንደዚህ አይነት ታሪኮች። እስቲ ሌሎቻችሁም ያላችሁ የገጠማችሁ ታሪኮችን እንድታካፍሉን እጋብዛችኋለሁ። ሼር፣ ላይክ፣ ሰብስክራይብ እንድታደርጉት እጠይቃችኋለሁ። አመሰግናለሁ። ቻው።